ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ ዛሬ የምንመለከተው የፕሪሚየር ሊግ ውድድር እንደ ተመለከታችሁት እንግዲህ በተጠበቁ እና ባልተጠበቁ ሁነቶች ውስጥ ታጅቦ እየቀጠለ ነው ያው ዘንድሮ ኤክስፔክት የተደረገው ነገር የዋንጫ ተፎካካሪ የሚሆኑ ቡድኖች በፉክክሩ የመጀመሪያዎቹ ሳምንታት አሁንም ጫና ሳድረው እንደሚቀጥሉ ምልክቶች ነበሩ ሲዝኑ ከመጀመሩ በፊት ያ ምልክት አለ እየቀጠለ ነው ለምሳሌ አርሰናል በዋንጫ ፍክክር ውስጥ አለ ነገር ግን ያልተጠበቀ የሚባለው የሊቨርፑል መንሸራተት ነው ሊቨርፑል አሁንም በሊጉ አናት ላይ ከሚገኙ ቡድኖች መካከል አንዱ ቢሆንም ሊቨርፑል በፉክክር ደረጃ ሊቨርፑል ጥራት ባለው ጫና ሳዳሪ ፉክክር ደረጃ ጥያቄ ውስጥ ያለ ቡድን ሆኗል ሌላው የማንቸስተር ዩናይትድ የአሰልጣኝ ሩበን አሞሪም የቡድን ግንባታ ዘንድሮም ሊፈተን እንደሚችል አሰልጣኝ ሩበን አሞሪም አሁንም የጫና እንቅስቃሴ ውስጥ እንደሆነ ይሄንን ጫና ለማሸነፍ በጣም ብዙ ነገሮች እንደሚቀሩት ግልጽ ነበረ ይሄን ያጠራው እየመጣ ነው የሚገኘው በዚህ የውድድር አመት ግን ሶስቱን ቡድኖች እንመለከታለን በዚህ ፕሮግራም በተለይ በዋንጫ ፍክክር ውስጥ ሊቆዩ የሚችሉና የዋንጫ ፍክክር ሂደቱ ላይ ጫና ሊያሳድሩ የሚችሉ ቡድኖች ስለሚሆኑ እነኚህ ቡድኖች ለመመልከት እንሞክራለን ዘንድሮ አርሰናል በተሻለ ሊጓዝ ይችላል የሚል እምነት አለ ፍክክሩ የተሻለ ሊሆን እንደሚችል እምነት አለ እድገቱ የተሻለ እንደሆነ እየተመለከትን ነው በተለይም ለየጨዋታዎቹ ያለው ምላሽ አርሰናል ጥሩ የሚባል የውድድር ጊዜ እንደሚያሳልፍ ማሳያዎች ናቸው ሌላው ሁለተኛው ከነስተቶቹም ቢሆን ቶሎ ታርሞ ወደ ፍክክር ይመጣል ተብሎ ይጠበቃል ሊቨርፑል አሁንም አራቀም የአንድ ነጥብ ልዩነት ነው ያለው ከአርሰናል ጋር ነገር ግን በቡድን ውስጥ ያሉት ፈተናዎች ሊቨርፑልን በፍክክር ደረጃ ፈታኝ ሊያደርጉት እንደሚችሉ የቡድኑን ጉዞ አስጨናቂ ሊያደርጉት እንደሚችሉ ምልክቶች ሰጥቷል ሌላው የኮንሲስተንሲ ችግር ቢኖርበትም ዘንድሮም ወጥነትን ማስተካከል ከቻለ በፕሪሚየር ሊጉ የተሻለ ሊሄድ ይችላል ተብሎ የሚጠበቀው ማንቸስተር ሲቲ ነው ሲቲ ዘንድሮ የተሻለ ሊጓዝ የሚችልባቸው ምክንያቶች ምንድናቸው የሚለው ለመመልከት ሞክራለሁ አራተኛ ማስቀምጠው ቼልሲ ነው ቼልሲ በዘንድሮ የውድድር አመት አሁንም የኮንሲስተንሲ ችግር ያለበት ቡድን ነው እንዳውም ባሳለፍነው የውድድር አመት የቼልሲን የቡድን ሂደት በተመለከተ ስለ ቼልሲ ሲወራ በስፋት ትንታኔዎች ሲነሱ የሚቀድመው ቃል ወጥ ያለ መሆን ወጥነት ውስጥ ነበር ቼልሲ ወጥ ያለ መሆን ወጥነት ውስጥ ነበር ይሄንን ወጥ ያለ መሆን ወጥነትን ማስቀረት ከቻለ ቼልሲ ዘንድሮ ለትልቅ ቡድኖች እንዲሁም ደግሞ በጣም መደበኛ ለሚባሉ ቡድኖች የሚያሳየው ቻሌንጅ የሚቀጥል ከሆነ ጥሩ ጉዞ ሊያደርግ ይችላል ቻሌንጆቹን ግን የሚያሸንፍባቸውን ዌዮቹን የጨዋታ አፕሮቾቹ አቀራረቦቹን ግን ማስተካከል የማይችል ከሆነ ቼልሲ ሊቸገር እንደሚችል ምልክቶች አሉ ኤንዞ ማሬስካም እንዲሁ ከስራቸው ጋር በተያያዘ ጫና ውስጥ ሊወድቁ እንደሚችሉ ምልክቶች አሉ ነገር ግን የቼልሲንም ለመመልከት እንሞክራለን አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ ስለዚህ የነኚህን አራት ቡድኖች ዳሰሳ ዛሬ ለመመልከት እንሞክራለን በሁለት ያደረግን የዛሬ ፕሮግራማችን ሁለቱም ቡድኖች እንድንመለከት እድል የሚሰጠን ነው አርሰናልና ሊቨርፑልን ይሰጠናል ስለዚህ አርሰናልና የሊቨርፑልን ዳሰሳ ዛሬ ወደናንተ ማድረስላችሁ ይሆናል ነገ ደግሞ የቼልሲንና የማንቸስተር ሲቲን ዳሰሳ ወደናንተ የማቀርብላችሁ ይሆናል ማለት ነው ስለዚህ እነኚህን ሐሳቦች እንድትቀበሉ ቆይታ እንድታደርጉ ላይክ ያደርጋችሁ ለሌሎች እንዲደርስ ሼር ያደርጋችሁ እንድትቆዩ ጋብዛችኋለሁ ጥሩ ጊዜ እንዲሆንላችሁ ምኞቴ ነው እንግዲህ በሊግ ውድድር ውስጥ የሊግ ውድድር ህይወት የሚባለው በውድድር ውስጥ ለሚያጋጥሟቸው ቡድኖች መፍትሄ የሚሰጧቸው አሰልጣኞቻቸው
አምሮአቸውን በሚገባ ማሰራት የሚችሉ ከሆነ ነው። ያው ኮቾች አብዛኛው ጊዜ ኤምፋሳይዝ የሚያደርጉት በጣም በትኩረት የሚሰሩት ታክቲካል አንደርስታንዲንግ ላይ ነው። የታክቲክ መረዳት ዕውቀታቸው የተጫዋቾችን ቴክኒካል ስኪል በተሻለ እንዲያድግ ይረዳቸዋል። በተለይ ይሄ አይኪው አሁን የእግር ኳስ አይኪው እየተቆጠረ ነው። ትልቅ ቡድኖች የትልልቅ የጨዋታ መንገዶቻቸው መነሻ የሚባለው የተጫዋቾችን አእምሮ የሚረዱበትና የተጫዋቾችን አእምሮ የሚያዩበት ዕውቀታቸው ሐሳባቸው። ስለዚህ ይሄ የእግር ኳስ አንዱ መንገድ በተጫዋቾች ብቃትና በቡድን ግንባታ እንዴት ይገለጻል የሚለው በአሰልጣኞች ትንታኔ እየተሰጠው አሰልጣኞች ደግሞ ይህንን ነገር የተሻለ ለማሳደግ እየሞከሩ ጥሩና ጠንካራ ቡድን እየሰሩ ይገኛሉ። የሚኬል አርቴታ ቡድን በዘንድሮ የውድድር ዓመት እንደምታውቁት አጀማመሩና ከቡድኑ ጋር ተያያዥነት ያላቸው ጥያቄዎችን የመለሰበት መንገድ በቂና አጥጋቢ ነበር። የሚፈልጋቸውን ተጫዋቾች አስፈርሟል። እነኛ የሚፈርማቸው ተጫዋቾች በቡድን ግንባታ ውስጥ የሚኖራቸው ሚና ከፍተኛ እንደሆነ ይታወቃል። አርሰናል ከዚህ በፊት የነበረው የዴፕዝ ችግር እየተፈታ እንደመጣ ከነኚህ ተጫዋቾች ዝውውሮች ማየት ይችላል። በተለይ ለትልልቅ ጨዋታዎች የሚኖረው ምላሽ በትልቅ ጨዋታዎች ውስጥ ትልቅ ፕሮፋይል ያላቸው ተጫዋቾች የሚጠቀምበት መንገድና እነዚህ ተጫዋቾች ደግሞ ለነዛ ፕሮፋይል ጨዋታዎች የሚኖራቸው ምላሽ ነበር ኤክስፔክት የሚደረገው። ለምሳሌ ያለፉት 2 ዓመታት የተቆጠሩ ጨዋታዎችን 17 የተቆጠሩ ጨዋታዎችን ብንወስድ በነዛ 17 የተቆጠሩ ጨዋታዎች ውስጥ አርሰናል የተቸገረባቸው ምክንያቶች የኳሊቲ ችግር ያመጣው የማጥቃትና የመከላከል የሽግግሮች ጫና የኳሊቲ ችግር ያመጣው የማጥቃትና የመከላከል የሽግግሮች ጫና ስንል አርሰናል ምላሽ በሚፈልጉ የሜዳ ላይ እንቅስቃሴዎች ቀይረው ያስገባቸው ተጫዋቾች ወይንም ደግሞ ቋሚ አድርጎ የተጠቀማቸው ተጫዋቾች ከተጎዱት ተጫዋቾች በላይ ወይም ደግሞ ተመጣጣኝና ተፎካካሪ በሚባል ደረጃ ለቡድኑ መስጠት የሚገባቸው ነገር ለመስጠት መቸገራቸው። ባሳለፍነው የውድድር ዓመት አርሰናል ምላሽ በሚፈልጉ የተጫዋቾችን ጉዳት ተክተው ገብተው በሚጫወቱ ተጫዋቾች ውስጥ ዶሚናንት የሚባሉ ዶሚኔት ሊያደርጉ የሚችሉ ተጫዋቾች አጥቷል። በተለይም ደግሞ የኦፖነንት ኢንቲሚዴሽን ላይ አርሰናል ዘንድሮ 100% የተሳካለት ቡድን ነው። በተለይ ተጋጣሚን በመልበሻ ክፍልና ተጋጣሚን በተቀያሪ ወንበር የፕሮፋይል ስሞች ሙሉ እንደሆነ ማሳየት አርሰናል ባለፉት ዓመታት ትልልቅ ቡድኖች ልክ እንደነ ሪያል ማድሪድ እንደነ አትሌቲኮ ማድሪድ አይነት የጨዋታ የስነ ልቦና ጫና ማሳደሪያ መንገዶች አልነበሩትም። እነኚህ ትልልቅ የሚባሉ ቡድኖች አንዱ የጨዋታ ጫና ማሳደሪያ ኢንቲሚዴት የሚያደርጉበት ኢንቲሚዴት ታክቲካቸው በስኳዳቸው ውስጥ ያለው ዴፕዝ በስኳዳቸው ውስጥ ያለው የተጫዋቾች ስምና ፊት ጨዋታዎቹን አሸንፈው እንዲወጡ ከሚያግዛቸው ምክንያቶች መካከል አንዱ ነበር። ይህን ሚኬል አርቴታ በዘንድሮ የውድድር ዓመት በሚገባ እየተጠቀመበት የሚገኘው አንዱ መንገዱ ነው። አርቴታ እንደምታውቁት በእግር ኳስ የጨዋታ ሐሳብ ውስጥ የተሻለውን ነገር ለማምጣት እየሞከረ የሚገኝ አሰልጣኝ ነው። በተለይ ከተጫዋቾች አእምሮ ጋር በተያያዘ የተጫዋቾች አእምሮ ምን መሆን አለበት የሚለውን እሱ በሚመርጠው የጨዋታ መንገድ በ4-3-3 የጨዋታ መንገድ ወይንም ደግሞ በሚጫወትበት ሰዓት 3-2-2-3 ፎርሜሽን ውስጥ ከመጀመሪያው የጨዋታ የሜዳ ክፍል ዲፕ ፌዝ ቢልድ አፕ ወይም ደግሞ ከጥልቅ በመከላከል መስርቶ በመውጣት ቡድኑን የተደራጀ የመከላከል ቅርጽ እንዲኖረው በማድረግና እዛ ቦታ ላይ በማጥበቅ የዛን የቡድን ጥንካሬ ከፍ አድርጎ በማሳየት እንዳውም ወደ መሃል ገብቶ ደግሞ the formation of the box
ማለትም ሁለቱ የመሃል ተከላካዮችና ሁለቱ በ6 እና በ8 ቁጥር አሊያም ደግሞ ከዊንግ የማጥቃት የሚነሳው የሶስት ተጫዋቾች ወይም የሁለት ተጫዋቾች ሚና ወደ ኋላ አንዱ ስለሚመለስ ሳጥኑን የመስራትና አማካኝና ተከላካዮች ሳጥኑን ሰርተው የተጋጣሚ ቡድን እንቅስቃሴ ወደ እነሱ ሜዳ በሚመጣበት ሰዓት እዛ ሳጥኑ ውስጥ ገብቶ እንዲቆለፍ የማድረግ ስራን ይሰራል። የቲም ቢልድ አፑ የሴንትራል ቦክሱ አብዛኛውን የቡድንን ሐሳብ የተጋጣሚ ቡድንን ሐሳብ መዋጥና የተጋጣሚ ቡድንን ሐሳብ ማበላሸት the willingness of the defense እና the willingness of the mid የሚለካው በተጋጣሚዎች ጫና ሳይሆን እነሱ ባላቸው ተጫዋቾቹ የራሱ ተጫዋቾች ባላቸው ስኪልና ኳሊቲ ላይ መሰረት ያደረገ ነው። በተለይም ደግሞ ከኳስ ውጭና ከኳስ ጋር ያለው የመከላከል አቅም ዘንድሮ ባለው የስኳድ ዴፕዝ intimidating the opponent ባልኳቸው የተጫዋቾች ስብዕና ሞልቶታል። ይሄ እንግዲህ በሁሉም ውድድሮች ላይ የተሻለ ተፎካካሪ ቡድን እንዲገነባ ያግዘዋል ማለት ነው። በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ እና በሌሎች ውድድሮች የሚኬል አርቴታ ቡድን ትልቁ እጥረት የሚባለው ወጥ በሆነ የውድድር ጊዜያቶች ውስጥ የሚገኙ ተጫዋቾችን ወጥ በሆነ መንገድ ለቡድን ዝግጅት ማቅረብ አለመቻሉ። እነኚህ ተጫዋቾች በእያንዳንዱ የጨዋታ ጫና ውስጥ ራሳቸው አሸናፊ ሆነው በሐሳብ አሸናፊ ሆነው በእንቅስቃሴ አሸናፊ ሆነው ተጋጣሚን የሜዳው ሁለተኛ ቡድን አድርገው እንዲጫወቱ ተጋጣሚን የሜዳው ሁለተኛ ቡድን አድርገው ሁለተኛ አሳቢ ቡድን እንዲሆን በማስገደድ የተጋጣሚን አድቫንቴጅ ወስደው የተሻለ ቡድን ማድረግን እጥረቶች አጋጥሟቸው ነበር። እነኚህ እጥረቶች ዘንድሮ በስኳዱ ሙሉነት የአርቴታ ቡድን ሞልቷቸዋል ማለት ይቻላል። በተከላካይ መስመር ክፍል ለምሳሌ እነ ማስኩዌራ መምጣት፣ አሁንም በተከላካይ መስመር ክፍል የነ ሂንካፔ መምጣት፣ አማካኝ ክፍል ላይ የነ ዙቢሜንዲ መምጣት፣ የነ ክሪስቲያን ኖርጋርድ መምጣት፣ እዚህ ቡድን ውስጥ ፊት መስመር ላይ የነ ቪክቶር ዮኬሬሽ መምጣት፣ የነ ኖኒ ማዱዌኬ መምጣት፣ ይሄ ሁሉ የቡድኑን አጠቃላይ ስልነት በሚገባ የሚያሳይ ነው። ስለዚህ በዘንድሮ የውድድር ዓመት አርሰናል በዋንጫ ፉክክር ውስጥ በሁሉም የዋንጫ ፉክክር ውስጥ እንዲቆይ የሚያደርጉት ሁሉም ነገሮች ያሉት ቡድን ያደርጓል። የሚኬል አርቴታ የጨዋታ ሐሳብ በተለይም ከተጋጣሚ አንፃር ፍሉዲቲና ሮቴሽንን የሚጠቀም በመሆኑ ቅድም ባነሳውላችሁ በ4-3-3 የጨዋታ ፎርሜሽን በተለይም ተለዋዋጭ በሆነው በትራንዚሽኑ በ3-2-2-3 የጨዋታ መንገድ ውስጥ ቢልድ አፑን ፍሉድ ቢልድ አፕ በማድረግ የተጫዋቾችን ተተኪነት የተጫዋቾችን የሚና መለዋወጥን በማሳደግ ዲፈረንት አታኪንግ አንግሎችን ወይም ደግሞ የተለያዩ የማጥቂያ ቀዳዳዎችን የማጥቂያ አቅጣጫዎችን በማዘጋጀት የተጋጣሚ ቡድን የተቆለፉ ስፔሶችን መጠቀም ላይ ትኩረት አድርጎ የሚሰራ አሰልጣኝ ነው። በዘንድሮ የውድድር ዓመት አንድ ቃለ መጠይቅ አምና ያደረገውን እየተከታተልኩ ነበር። ምንድነው የአርሰናል ትልቁ ችግር ብለህ የምታስበው ዘንድሮ ተብሎ ሲጠየቅ የተጫዋቾች ጉዳትና ተጫዋቾች ከተጎዱብን በኋላ ተጫዋቾቻችን እየተካንበት ያለው ኳሊቲ ትክክል አይደለም የሚል አስተያየት ሰጥቶ ነበር። የተጫዋቾች ጉዳትና ተጫዋቾችን እየተካንበት ያለው ኳሊቲ ነው ያለ ዘንድሮ ከመጀመሪያዎቹ የሲዝን ጨዋታዎች ጀምሮ ኖኒ ማዱዌኬ ተጎድቷል። እንዲሁም ማርቲን ኦዴጋርድ ተጎድቷል። እንደምታውቁት እነኚህ ተጫዋቾች ተጎድተው ግን የዚህ ቡድን ዴፕዝ ከፍተኛ መሆኑ የምትረዱት በእነኚህ ተጫዋቾች ምትክ የእነኚህን ተጫዋቾች ቦታ ይዘው የሚጫወቱ ተጫዋቾች እነዚህን የተጎዱትን ተጫዋቾች የሚያስረሳ የሜዳ ላይ እንቅስቃሴ በማድረግ ላይ ይገኛሉ። የተጫዋቾች ሮቴሽን፣ የተጫዋቾች የልውውጥ ባህሪ፣ የተጫዋቾች የእንቅስቃሴ እድገት ተጫዋቾችን ኳሊፋይድ የሆኑ በሜዳ ላይ ለሚያጋጥማቸው ጫና ምላሽ የሚሰጡ እንዲሆኑ ረድቷቸዋል።
በቢልድ አፕም ሊሆን ይችላል በሴት ፒስ አጠቃቀም ወይም ደግሞ ፕራግማቲክ በሆነው የሱ የጨዋታ መንገድ ውስጥ አርቴታ ሪዚሊየንት የሆነ የሚቋቋም ገቢራዊ መቋቋምን የሚያሳድግ አሰልጣኝ ሆኗል። ፖሴሽን ፎከስድ የሆነ አሰልጣኝ ነው ሚኬል አርቴታ። እንደምታውቁት አርቴታ የጨዋታ መንገዱ ባላንስ ማድረግ የሚፈልግበት የራሱ መንገድ አለው። አታኪንጉን ባላንስ ማድረግ ይፈልጋል። ጠንካራ የሆነ የመከላከል አደረጃጀት ቡድኑ እንዲኖረው ይፈልጋል። ይሄን ደግሞ በጌም ውስጥ እያሳደገው ነው መምጣት የሚፈልገው። ይሄ ፕራግማቲክ የሆነው አፕሮቹ ገቢራዊ የሆነው አፕሮቹ በየጨዋታዎቹ ለቡድኖች ፈታኝ የሆነ የጨዋታ ጊዜ የሚሰጥ ነው። አብዛኛውን የእንቅስቃሴ ጫናውን ከተመለከታችሁ እንቅስቃሴዎቹ ለእያንዳንዱ ጫና ምላሽ አላቸው። እነዚህን ምላሾች የሚሰጥበት ዕውቀቱ በፕሪሚየር ሊግ ውስጥ ዘንድሮ ረጅም ጊዜ የቆየውን የአርሰናል ህልም ለማሳካት የሚሰጠው ጉልበት የሚሰጠው ልዩ አቅጣጫ ይኖራል ተብሎ ይታሰባል ማለት ነው። አርቴታ የዘንድሮ የውድድር ዓመት ኳሊቲዎቹ አሁን ብዙዎቹ እየተቹት የነበረው የሴት ፒስ ቡድን ነው አርሰናል የሚል አስተያየት ይሰጥ ነበርና አንድ ነገር ነው ማስታወስ ፈልጌ ነበር። ከ13 ዓመት በፊት አርሰናል በጣም ደካማ የነበረው የሴት ፒስ የመከላከል አደረጃጀት ደካማው የሊጉ ቡድን ይባል ነበር አርሰናል። ይሄን የምታስታውሱ ከሆነ 2015 2016 2017 ላይ የነበረው የአርሰን ቬንገር ቡድን በቀላሉ በቅጣት ምት በሚመቱ ኳሶች በቀላሉ ተንጠልጣይ የስዊንግ በሚባሉ የኳስ ሲቹዌሽኖች ውስጥ ጎሎችን ኮንሲድ የሚያደርግ የሴት ፒስ መከላከል ደካማው ቡድን ተብሎ ይተች ነበር። ዘንድሮ ደግሞ የኪ ታክቲካል ፕሪንሲፕሎች ከሚባሉት ውስጥ የአርቴታ የሴት ፒስ ማስተር ነው። ይሄ አንዱ ኳሊቲ ነው። ጨዋታን በአንድ አፕሮች ብቻ ልታሸንፍ አትችልም። አርቴታ ምን ይናገራል? ጨዋታን በተለያዩ አፕሮች መንገዶች ነው ልታሸንፍ የምትችለው። እነኚህ የተለያዩ አፕሮቾች እነኚህ የተለያዩ መንገዶች ቡድንህን የሚያጠብቁና የቡድንህን የማጥቃትና የመከላከል ጥራት የሚጨምሩ ናቸው። የቡድንህን የማጥቃትና የመከላከል ጥራት የሚጨምሩ እስከሆኑ ድረስ እነኚህን ነገሮች መደጋገም አዋጭ ነው ይላል። እነኚህን ነገሮች መደጋገም አዋጭ ነው። ነገሮችን ደጋግመህ አዋጭ አድርገህ ከሰራህባቸው በኋላ በሜዳ ላይ በሚያጋጥሙ ችግሮች ላይ እንዳትቆይ ያደርጉሃል። አሁን አርሰናል ትልቁ ኳሊቲ ሜዳ ላይ የሚያጋጥሙት ችግሮች ላይ የሚቆይ ቡድን አይደል። ከዚህ በፊት አምናም የነበረው አንዱ ትልቅ ችግር ምንድነው? ሜዳ ላይ በሚያጋጥሙት ችግሮች የሚቆይ ቡድን ነው አርሰናል። ሜዳ ላይ በሚያጋጥሙት ችግሮች ውስጥ ረጅም ጊዜ ይዘልቃል። ለነዛ ችግሮች መፍትሄ ለመፈለግ ጊዜ ይወስድበታል። አሁን ሜዳ ላይ የሚያጋጥሙትን ችግሮች እዛው ሜዳ ላይ የሚፈታና ችግሮችን እያባበለ የሚቆይ ሳይሆን ከችግሮች ጋር ያሉበትን ጫናዎች እያሸነፈ የሚቀጥል ቡድን ሆኗል ሚኬል አርቴታ እየሰራ ያለው ዘንድሮ። ትልቁ ኳሊቲ የሚባለው የሚኬል አርቴታ ኳሊቲ ይሄ ነው። የተሻለውን ነገር ለማምጣት የተሻለውን ነገር መስጠት የሚፈልግ ነው። የተሻለውን ነገር የሚሰጥበት አንዱ ትልቁ ምክንያት ደግሞ ተብሎ የሚታሰበው ምንድነው? ከሜዳ መነሳትና ከሜዳ ውስጥ ካሉት ጥያቄዎች አንፃር እነኚህን በሜዳ ውስጥ ያሉትን ጥያቄዎች እየመለሰ የሜዳ ውስጥ ጥያቄዎችን የተሻለ በጣም አጥጋቢ በሚባል መንገድ እየመለሰ የተጋጣሚን እንቅስቃሴ ሁለተኛው የሜዳ እንቅስቃሴ በማድረግ የተካና አሰልጣኝ ሆኗል ዘንድሮ የአርሰናል ትልቁ ኳሊቲ የሚባለው ሜዳ ላይ ሁሉንም ነገር ማስተካከል የሚችል ኳሊቲ ያለው የኳሊቲ ማኔጅመንትን ታሳቢ ባደረገ የጨዋታ እንቅስቃሴ ውስጥ የማይጠየቅ ነገሮችን ለማሸነፍ የተሻሉ ኳሊቲዎችን በጥራት እየተጠቀመ ያለ ቡድን መሆኑ ነው። ይሄ እንግዲህ ዘንድሮ በአርሰናል ደጋፊዎች ውስጥ በትልቁ እየተመለከቱት ያለው ሐሳብ ነው። ወደ ሊቨርፑል እንሄድ። ሊቨርፑል ዘንድሮ
የተሻለ ቡድን ይሆናል የሚል ኤክስፔክቴሽን እንደነበረ እናውቃለን። የሊቨርፑል የዘንድሮ የተሻለ ቡድንነት ከአዘዋወራቸው ተጫዋቾች አንፃር የመጣ ነው። ያው አሰልጣኝ አርነ ስሎት እንደምታውቁት በሚያጠቁበትና በሚከላከሉበት መንገድ ውስጥ ትዕግስትን ይፈልጋሉ። እንዲሁም አብዛኛውን እንቅስቃሴያቸው ደግሞ አግሬሲቭ የሆነ የጨዋታ መንገድ ለመጫወት ይሞክራሉ። አርነ ስሎት በአግሬሲቭ ወይና በትዕግስተኛ በሆነ የማጥቃት እንቅስቃሴ ውስጥ የሚመርጧቸውን ተጫዋቾች አብዝተው የሚመርጡበት መንገድ ስኪልና የተጫዋቾች ኢንቴሊጀንስን የሚመርጡበት ዋነኛው ምክንያት በሜዳ ውስጥ ለሚያጋጥማቸው ጫና መፍትሄ የሚሆነው በተጫዋቾች አእምሮ ውስጥ ባሉ መነሻዎችና ዕውቀቶች ነው ብሎ ስለሚያምኑ ነው። የተጫዋቾች ስማርት ቲንኪንግ ሜዳ ውስጥ በሚያጋጥመኝ ጫና ውስጥ ፍሌክሲብል በሆነ አፕሮች ነው የሚሉት። ኤምፋሳይዝ ኤ ፍሌክሲብል ኤንድ ፍሉድ አፕሮች ነው የሚከተሉት እሳቸው። በሚለዋወጥና ፍሰቱን የጠበቀ የ4-2-3-1 የጨዋታ መንገድ ነው የሚከተሉት። ፖሴሽን ቤዝድ ነው። ስትራክቸሩን ፕሬስ በማድረግ ይሄ ፕሬሲንግ ስትራክቸር ነው አብዛኛውን ጊዜ፣ ወይም ደግሞ ጫና አሳዳሪ የሆነ ስትራክቸር ነው የሚከተለው። አታኪንግ ዊድዙን አያጣም። አታኪንግ ዊድዙን የማያጣበት ዋነኛው ምክንያት ምንድነው? ሁሌም ቢሆን ፖዚሽናል ሽፍቶች ስላሉ ነው በአርነ ስሎት ቡድን ውስጥ ማለት ነው። የፉል ባክን ኦቨርሎድን ደግሞ ወይም ደግሞ የፉል ባኮችን የመስመር የተከላካይና የማጥቃት እንቅስቃሴ ውስጥ ያሉ ተጫዋቾችን ጫናዎችንም ይፈልጋሉ። ግን እነኚህን ብንተነትናቸው ዘንድሮ የአርነ ስሎት ትልቁ ጫና ያለው ሁለቱ ቦታ ላይ ነው። ዘንድሮ ዊድዙን እየጠበቀ አይደለም። ሊቨርፑል ዊድዙን እየጠበቀ ያልሆነበት ዋነኛው ምክንያት አስፍተው የሚጫወቱ ተጫዋቾች አስፍተው የሚቆዩበትን ኳሊቲ ቡድኑ ስላልሰጣቸው። ለምሳሌ የመሐመድ ሳላህን አንድ ትልቅ አቅም እንመልከት። መሐመድ ሳላህ ባለፉት ዓመታት የነበረው አንዱ ትልቁ አቅም በአሰልጣኝ የርገን ክሎፕ ሰዓትም ሆነ አሁንም በመጡት የአርነ ስሎት የአምናው የውድድር ዓመት ትልቁ ኳሊቲ የነበረው ምንድነው? እሱ ሁሌም ቢሆን የመተንፈሻ አቅጣጫ ሆኖ ለሊቨርፑል የሚያገለግል ተጫዋች ነው። ለሱ የሚላኩ ኳሶች አብዛኛውን ጊዜ ዊድዙን ጠብቀው ወይም ደግሞ የሜዳውን ስፋት ይዘው የሚቆዩና ሌት ራን አታከሮች ወይም ደግሞ ሌት ካሚንግ ፖሴሽኑን የሚቆጣጠሩ ተጫዋቾች ጆይን እስከሚያደርጉ ድረስ ኳሱን ያባበለ የሚቆይና የሜዳውን ስፋት ይዞ የሚጠብቅ ተጫዋች ነው ይሄ ተጫዋች። ይሄን የማጥቃት እንቅስቃሴ ዘንድሮ ሊቨርፑል ለመሐመድ ሳላህ በቀላሉ ያዘጋጀ የሚገኝ ቡድን አልሆነም። ያ አለመሆኑ ደግሞ ምን አድርጎታል? ውስንነትና የሊቨርፑልን ሜዳን ሰፍቶ የመጫወት ሜዳን አስፍቶ ይዞ የመቆየት ፍሌክሲብል የመሆን ፍሉድ የመሆን የማጥቃት እንቅስቃሴውን የመተንፈሻ አቅጣጫዎች የመስጠትን ኳሊቲ ወስዶባቸዋል። አታኪንግ ዊድዝ ለኚህ አሰልጣኝ ልክ እንደ ኦክሲጅን ነው። አሳ ከውሃ ወጥቶ መተንፈስ እንደማይችለው አርነ ስሎት በሆላንድም በነበሩበት ሰዓት ሊቨርፑልም በመጡበት ሰዓት ትልቁ ኳሊቲያቸው አታኪንግ ዊድዝን ወይም ደግሞ የማጥቃት ስፋትን የማጥቃት የሜዳ ክፍል አጠቃቀምን አስፍቶ ሜዳን ይዞ በመቆየት የሚታወቁ ናቸው። ነገር ግን ዘንድሮ አታኪንግ ዊድዛቸውን አጥተዋል። ይሄ ደግሞ ፖዚሽናል ሽፍት ላይ ሊቨርፑል የተቆረጠ ቡድን እንዲሆን አድርጎታል። ይሄንን በምን ሊያስተካክሉት ይችላሉ? ያው ግልጽ ነገር ነው። ኳሊቲው አለ። ኳሊቲ ማኔጅመንት ላይ አሰልጣኙ የተጫዋቾች አጠቃቀሞቻቸው ላይ በሚገባ በትኩረት መስራት ያስፈልጋል። አንደኛ ሲፖስ ላይን እያባከኑት ነው። አታኪንግ ዊድዝ ከሚያመጡና ከጥልቅ ወጥተው የጨዋታ የሪሲቪንግ ፖይንት አንግሎችን ከሚያሰፉ ተጫዋቾች መካከል አንዱ ዶሚኒክ ሲፖስላይ የሚባለው ተጫዋች ነው። የዶሚኒክ ሲፖስላይ የመጀመሪያዎቹ ጨዋታዎች የምታስታውሱ ከሆነ የቀኝ የተከላካይ መስመር ተጫዋች ሆኖ በተጫወተባቸው እንቅስቃሴዎች ውስጥ ሊቨርፑል መከላከሉ ላይ ትኩረት የሚያደርግ ቡድን እንጂ ሊቨርፑል ዊድዝና ፈጠራ ላይ ትኩረት የሚያደርግ ቡድን አልነበር። የሺፍት ፕሌይ ላይ ወይም ደግሞ የኳስን አቅጣጫ በሚቀያየርባቸው እንቅስቃሴዎች ውስጥ
የነ ግራቬንበርችና አጠገቡ የሚጫወተው ምናልባት የፍሎረን ቪርትዝ እንቅስቃሴም ውጤታማ የሚሆነው ይሄ ተጫዋች ከሳጥን ሳጥን በሚያደርጋቸው እንቅስቃሴዎች ውስጥ ለነሱ የመተካካት የፍሌክሲብል ሚና የነሱን ቀጣይ እንቅስቃሴ በሚያቀልባቸው የሱ ኢንቴሊጀንት ሙቮቹ ወይም ደግሞ ሩጫዎቹ ወይም እርምጃዎቹ የዚህን ተጫዋች ኢንቴሊጀንት ሙቮቹ ሩጫዎቹን ሊቨርፑል የተከላካይ መስመር ተጫዋች አድርጎ በመጠቀም ምክንያት አጥቶታል። ስለዚህ ከኋላ ወደፊት በሚሄደው እንቅስቃሴ ወደ አማካኝ በሚገባው እንቅስቃሴ ውስጥ ሊቨርፑል መቁረጥ አለበት ተብሎ የሚታሰበው ነገር ምንድነው? ትክክለኛው ሚና ላይ የሚገኙ ተጫዋቾችን እዛው ትክክለኛው ሚና ላይ እንዲቆዩ አድርጎ ኢሚዲየት የመከላከልና ባላንስ የመስጠት አቅም ያላቸውን ተጫዋቾች ዊዝ ሪስኪ መጠቀም ነው። ለምሳሌ በአሳለፍነው ሳምንት ተጠቅመው የተወሰነ አደጋ ውስጥ እንደገቡ ስለገባቸው ከቀኝና ከግራ በሚነሱ ተጫዋቾች አጠቃቀማቸው ላይ ቶሎ ቅያሬ አድርገው እንደነበረ እናስታውሳለን። በቼልሲ በተሸነፉበት ጨዋታ ማለት ነው። ይሄም ከግራና ከቀኝ የተጠቀሟቸው የኮኖር ብራድሊና የሚሎስ ኬርኬዝን ቶሎ ቀይረው በ46ኛውና በ55ኛው ደቂቃ ላይ አስወጥቷቸው እንደነበር እናስታውሳለን። እነኚህ ተጫዋቾች ቀይረው ካስወጧቸው በኋላ እንግዲህ የተጠቀሟቸው ተጫዋቾች በሚና ደረጃ ትክክለኛው ቦታቸው ላይ የሚጫወቱ ተጫዋቾችን ትክክለኛው ቦታ ላይ እንዳይጫወቱ አድርጓቸዋል። ስለዚህ ሊቨርፑል በዚህ የውድድር ዓመት ትልቁ ጉድለቱ ሊሆን የሚችለው የመከላከል አደረጃጀቱ ላይ የሚነሳበት የማጥቃት ኢንቲዩሽን ዝንባሌዎቹ የማጥቃት ፍላጎቶቹ ጥራቶቹ እድገቶቹ በሙሉ የሚገድቡት አይነት ቡድን ሆኗል። ይሄንን አሰልጣኝ አርነ ስሎት በምን አይነት መንገድ መለወጥ አለባቸው ይሄን ግንዛቤ እንዴት ነው ማሳደግ ያለባቸው የሚለው ያው ኢንስቲንክቲቭ የሆነ ፊሊንግ ነው። ይሄ ማጥቃቱና መከላከሉን ማምጣት ምንችል ይሄ በኢንስቲንክቲቭ በሆነ ወይም ደግሞ ይሄ በደመነብስ መግባባት የሚችሉ ተጫዋቾችን ባለፉት 7-8 ዓመታት ተጠቅሟል። እነኚህ ባለፉት 7-8 ዓመታት የተጠቀማቸውን ተጫዋቾች ኳሊቲ እንደገና ፈልጎ በስኳድ ውስጥ ማግኘት አለበት። ግን አማካኝ ክፍል ላይ ኳሊቲ ያላቸው ወደ ኋላ መመለስ የማይገባቸው ተጫዋቾች መመለስ ግን የሊቨርፑልን የማጥቃት እንቅስቃሴ መቁረጥና የሊቨርፑል የማጥቃት እንቅስቃሴን ዋጋ ማሳጣት ነው የሚሆነው። የዘንድሮ ትልቁ ድክመት ሊቨርፑል እንደ ሲቦስላይ አይነት ተጫዋችን ዓለማችን ላይ ከሚገኙ ምርጥ የሳጥን ተጫዋቾች መካከል አንዱን የተከላካይ መስመር ተጫዋች ማድረግ የአሰልጣኙን የማጥቃት እንቅስቃሴ መገደብና መቁረጥ ወደሚለው ሐሳብ ወስዶባቸዋል ማለት ነው። ለዚህ ዘንድሮ ሊቨርፑል ተመልሶ ሊመጣ የሚችልባቸው ወደ ፉክክር ወጥ በሆነ መንገድ ሊመጣ የሚችልባቸው እድሎች እንዳሉት ሁሉ እነዚህን እድሎች ግን የሚጠቀምበት አሰልጣኝ አርነ ስሎት የሚጠቀሙበት ኳሊቲን ግን በጥንቃቄ መስራት ይኖርባቸዋል ማለት ነው። ዛሬ እንግዲህ ሁለቱም ቡድኖች አጠር አድርጌ ወደናንተ አድርሻለሁ። ኮሜንት ላይክ ማድረጋችሁን አትዘንጉ። ነገ ደግሞ ስንመለስ ሁለቱ ቡድኖች ላይ ቼልሲና ማንቸስተር ሲቲ ላይ ቆይታ እናደርጋለን። የሁለቱ ቡድኖች የዘንድሮ የማጥቃት የመከላከል አጠቃላይ የቡድን ግንባታ ሂደታቸው ምን ይመስላል የሚለው ምን ይሆናል። ጥሩ ቀን ይሁንላችሁ።